አንዳንድ ጊዜ ስራ ሁሉ ነገር በቃ ስራ ራሳችንን እንረሳለን፣ እንደክማለን። ከዛም አንድ ቀን ሳናርፍ ህይወታችን ያልፋል ማለት ነው። በተለይ የስደት ዓለም ላይ ያለ ልጆች በሙሉ ጥሩ ሁሉ ለኛ ይገባናል። በቃ ምርጡ ቆንጆ እፎይ በቃ የምንልበት ደግፍ የምንልበት ሰው ያስፈልገናል ከፈጣሪ በታች የሚያስለቅስ የሚያስከፋ ሳይሆን የሚያስደስት ምን ከፋሽ ምን ደበረሽ እኔ ያለውልሽ ብሎ ልክ እንደ አባት እንደ ቤተሰብ የሚንከባከብ ከስደት መልስ ባግ ሰጥቶን እፎይ ብለን ልጆች ወርደን በደስታ በሰላም በፍቅር የምናሳልፍበት ህይወት ይገባናል። በስደት ዓለም ላይ ያለ ልጆችና እንግዲህ ያው እኔ ታውቃላችሁ በጣም ብዙ ነገር አሳልፍ ያለሁኝ ብዙ ድካሞች ብዙ ጭንቀቶች ሀሳቦችና ግን ሀሳቢ እግዚአብሔር ይመስገን በስተመጨረሻም ተሳክቶልኛል። የተሳካልኝም ደግሞ ምንድነው ያው ቤት ያርቋል እንዳልኳችሁ ቃይን ማሟልቻለሁ ቤት የማርቋል እና ዛሬ አዲስ ነገር ለራሴ ገዝቻለሁ። ያው ኢትዮጵያም ሄድኩኝም ቀረሁኝም አንዳንድ ነገር የሚያስፈልገኝ ነገር ገዛዝቻለሁኝ እየገዛው አስቀምጣለሁ ማለት ነው። ምክንያቱም ልክ ሲሄድ ብድግ ብዬ እንዲሄድ ማለት ነው። ያው ኢትዮጵያ ከሄድኩኝ አልመለስም። ይሄ ሁል ጊዜ የምለው ነገር ነው። ከዚህ በፊትም ኢትዮጵያ ሂጄ ልመለስም ላልመለስም እችላለሁ ብዬ ሂጄ ተመልሼ መጥቻለሁ። ከዛ ወዲህ ግን አሁን ላይ በተለይ ቤቴ ሲያርቅ ሁሉ ቃይን አሟልቼ ስጨርስ ትዳር ይዛለሁ ብዬ ሰራሰብኩኝ። በቃ የሆነ ለመሄድ እንዴት እንደቸኮርኩኝ በቃ ብነጋችሁ ታምናላችሁ። በቃ እንዴት ቤተሰቦቼ ራሱ ሂጄ ከመጣው 1 አመት ከምናምን ነው የሆነ ግን እስቲ እየናፈቁኝ ነው። በቃ 5 አመት የቆየሽ አሁን ነው የሚሰማን እያሉ ስለሆነ እናም ከሄድኩኝ አልመለስም። ይሄ ቃሪ ነው እና ውዶች እየተባረኩ ኑሯችሁ ይጣፍጥ። ከስደት መልስ ምንድነው የሚባለው መርቃት አልችልም። እናም ሰላም እንዴት ናችሁ ውድ ሀገሬ ልጆች? እኔ ጋር ሁሉ ሰላም ነው እግዚአብሔር ይመስገን ሙሉ አለም ነኝ። ዛሬ ደግሞ በሌላ ቪዲዮ በሌላ ርዕስ መጥቻለሁ። የዛሬ ቪዲዮ የሚሆነው እንግዲህ የሆነ ነገር ገዝቼ ላሳያችሁ ነው እንድትመርቁልኝ ማለት ነው። ከዛ በፊት ግን ቡናዬን ልጠጣ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮዬን ከወደዳችሁ ደግሞ ላይክ በማድረግ አብራችሁ ሁኑ። የምታበረታቱ ሰብስክራይብ የምታደርጉኝ ሁላችሁንም አመሰግናለሁኝ። ወዳችኋለሁ፣ አከብራችኋለሁኝ። በመጀመሪያ ግን ቡናችንን እንጠጣ። ታውቃላችሁ እኔ ቡና ካልጠጣው ጧት ላይ ከባድ ራስ ምታት የለብኝም፣ ግን ቡና ካልጠጣው ደስ አይለኝም። ቡና ካለ ቤት ውስጥ ማለት ነው። እና ቡናችንን እንጠጣ። ቼክስ እና ቡናችንን በነገራችን ቡና እኔ ያው ሱስ የለብኝም፣ ግን ብጠጣ ደስ የሚለኝ ቡና ነው። እና እንዳልኳችሁ ስኳር ራሱ የምጠቀመው ስኳር ብራውን ስኳር ነው። እናንተ ግን ይሄ ስኳር ኢትዮጵያ ውስጥ አለ እንደዚህ አይነት ስኳር። ይሄንን ስኳር ለምጄ ያንን ነጩ ስኳር ስጠቀም እንዴት እንደሚያስጠላኝና ምን ልላችሁ ፈልጌ ነው የነሱ የታሸጉ ነገሮች ቡናዎች እነሱ ለልብ ዳናቸውና የኢትዮጵያ ቡና ግን ታውቃላችሁ ለልብ መድኃኒት ነው ይባላል። እና እንዴት ናችሁ? እኔ ጋር ሁሉ ሰላም ነው እግዚአብሔር ይመስገን ውዶችዬ፣ ማሮችዬ፣ ፍቅሮችዬ ኑሮ እንዴት ይዟችኋል? እና ኢትዮጵያ መሄድ ያሰባችሁ እግዚአብሔር ያሳካላችሁ። እንዳትቀሩ፣ በፍጹም እንዳትቀሩ። ሰዎች እንዲህ ነው ኑሮ ውድ ነው ኑሮ እንደዚህ ነው ምናምን ቢሏችሁ እንዳትሰሙ። እነሱ እየኖሩ ነውና ቡናችን እንደዚህ ከጠጣን በኋላ ወይ ቡና ስኳራችንን ታውቃላችሁ። ቡና እኔ በጣም ነው የምወደው። ትንሽ ቀጠን ያለ ይመስላል ግን ወፍራም ነው ውዶቼ። ትንሽ ቀጠን ያለ ይመስላል ግን ወፍራም ነው በጣም።
ቡና በእንደዚህ አይነት ሲኒ መጠጣት እንዴት ደስ እንደሚለኝ ወይኔ እንዴት ደስ እንደሚለኝ ብታዩ። እንግዲህ ውዶችዬ ቡናዬን ጨርሻለሁኝ። እዚህ ጋር እንግዲህ ለራሴ የገዛሁት ልብስ ነው ማለት ነው። ምክንያቱም ታውቃላችሁ የሆነ ነገር ጀምራችሁ ለራሳችሁ ምንም ብትፈልጉ እንደዚህ አይነት ነገር አትገዙም፣ ልብስ አትገዙም። እና እኔ ደግሞ እንደምታዩት የነዚህ ልብሶች በጣም ነው የምወዳቸው፣ በጣም ነው የገዛኋቸው። ዋጋው ያን ያህል ብዙም አይደለም። ምክንያቱም 12 ብር 13 ብር ዩሮ ነው ማለት ነው። 12 ብር ከ99 ሳንቲም ነው። 13 ብራችሁ ያዙት። 13ቱን በኢትዮጵያ ባለው ምንዛሬ 1 ዩሮ ስንት እንደሆነ አሁን ወረዲ 200 ገብቷል እና በጣም ውድ ነው በነገራችን ላይ ልብስ በኢትዮጵያ ስታስቡት ማለት ነው። እና እኔ እንደዚህ አይነት ነገር ልብስ የምወደው አንደኛ ውስጡ እንትን ነው ይሄ ሶፍት ጥጥ ናቸው እና በጣም ይሞቃሉ። በጣም ሰፋ ያሉ ናቸው። ቱታ ነገር ናቸው። የቱታ ዘሮች ናቸው እና እዚህ ጋር ኪስ አላቸው። እኔ ጅንስ ምናምን ያን ያህል ጥብቅ ያለ ነገር ብዙም በፊት አንዳንዴ ለብስ ነበረ። አሁን ግን መልበስ አቁም ያለሁኝ ምክንያቱም ሱሪ ራሱን ለመልበስ እየሞከርኩ ነው። ያው ለማቆም እየሞከርኩኝ ነው እና ግን ያው ኢትዮጵያ ስትሄዱ አንዳንድ ጊዜ ስራ ስትይዙ ምናምን ግድ ነው የሆኑ ቀለል ያሉ እንደ ቱታዎች ያሉ ልብስ መልበስ አለባችሁ እና እነዚህን አንድ ከዛ 2 ይሄም እንደዚሁ ጥጥ ነገር ነው። ቤት ውስጥ በተለይ እዚህ እኔ ልጆች ያሉበት ቤት ስለሆነ የምሰራው ከልጆች ጋር መጫወቻ ቦታ ምናምን ስንሄድ ግዴታ እንደዚህ አይነት ነገር ነው መልበስ ያለብኝ። ምክንያቱም አይመችም ቀሚስ ለብሳችሁ ለመጫወት አይመችም በነገራችን ላይ እና ይሄንን ገዛሁኝ። በነገራችን ላይ ይሄ ራሱ ዲስካውንት ወጥቶ ተብሎ ነው የገዛሁት፣ ግን እስቲ ውድ ነው። ምክንያቱም አንድ ኢትዮጵያ ውስጥ አሁን 1 ዩሮ 200 ብር ገብቷል እና ይሄንን ልብስ ለመግዛት እንግዲህ ስንት ብር እንዳወጣችሁ አስቡት። ከዛ በኢትዮጵያ ስታስቡት ኑሮ ውድነቱ ያው ነው፣ በቃ ከኢትዮጵያ ጋር ምንም አይተናነስም። እና እነዚህ ቱታዎች ናቸው፣ ቱታ ነክ ነገሮች ናቸው የገዛኋቸው ማለት ይቻላል። እነዚህን ሁሌ ይገዛሉ እያልኩ በተለይ ክረምቱ በጣም ሲበርድ መግዛት ፈልጌ ነበረ፣ ግን ያው ቤት ጀምሬ ሰረ ነበረ። ምንም አይነት ነገር ለመግዛት አላሰብኩም። እውነት ለመናገር ደህና ነገር ገዝቼ አላቅም ለራሴ። እስቲር እንኳን በጣም ሽቶ ወዳለሁ፣ ሽቶ ራሱ ገዝቼ አላቅም። ከዚህ በኋላ ግን እገዛለሁ ለራሴ የሚያስፈልገኝን ነገር። ያው ኢትዮጵያም ልሄድ እያሰብኩ ስለሆነ እነዚህ ደግሞ ቁምጣዎች ናቸው። የሆነ ቀሚስ ስትለብሱ በቀሚስ ልብስ ውስጥ የምትለብሷቸው ማለት ነው። ይሄ ራሱ ዋጋው ስንት መሰላችሁ? ዋጋው 9 ብር ነው። ግን ሁለቱንም ሁለት ከገዛሽ 16 ብር ነው ብለውኝ የ3 ብር ልዩነት መሰለኝ የገዛሁት ማለት ነው። እንደምታዩት እነዚህ ቁምጣዎችን በታይት ውስጥ ለመልበስ 2 ነው የገዛሁት። በነገራችን የጥቁር ነገር ደስ ይለኛል። እነዚህን አድርጌ ትናንትና ሸምቼ መጣሁ። ኑሮ ውድነቱ ኢትዮጵያ ነው ለምትሩ እዚህም በጣም ውድ ነው። እንግዲህ አስቡት አንድ ቁምጣ 10 ብር ነው። እዚህ ጋር 9 ብር ከ99 ሳንቲም ነው። ግን 10 ብር ብላችሁ ያዙት። እንግዲህ 10 ብር በኢትዮጵያ ባለው ምንዛሬ ስታስቡት በጣም ውድ ነው፣ በጣም ማለት ነው። እና ሙዶችዬ ይሄን ይመስላል። ያው እንዳልኳችሁ ብዙ ጊዜ እኔ ስራ ከዛም ደግሞ ሳንቲሟን ሴቭ እያደረግኩ ነበር ወደ ኢትዮጵያ ቤቴን ለመጨረስ ስልክ የነበርኩት ማለት ነው። አሁን ግን ያው ቤቴንም ስለጨረስኩኝ የሚያስፈልጉኝን ነገር በትንሹ መግዛት ግድ ይላል። ምክንያቱም ብዙ ጊዜ አንዳንድ ጊዜ በነገራችን ላይ እኔ እንደውም ጎበዝ ነኝ፣ የፈለኩትን ገዛለው። እንደውም በጣም ሳንቲም አላጠፋም። ግን እንደውም ብዙ ልጆች እኔ በፊት እኔ ለብዙ ልጆች ለምንድነው ግን እንደዚህ የሚለብሱት የሚዘንጡት እላለሁ። ዘንጡ፣ ልበሱ በአግባቡ። ግን ቢያንስ አላማችሁን ካሳካችሁ በኋላ ምናምን ነገር እና
እንደዛ ብታደርጉ መልካም ብዬ አስባለሁ። ከዛ ውጭ ግን ዝም ብላችሁ በተለይ ደግሞ ሸን እንደዚህ ኦንላይንም እኔ አዛለሁኝ። ግን ኦንላይን ብዙ ጊዜ የማዘው ልብስ ብዙም አይደለም። ግን ያው ታውቃላችሁ መርጬ ራሴ ሄጄ ለክቼ ስገዛና ኦንላይን ሳዛ አንድ አይደለምና ያው እግዚአብሔር ይመስገን ቤቴንም ጨርሻለሁኝ። እንግዲህ ልብሴንም ገዝቻለሁ ማለት ነው እያለ ይቀጥላል። ቀጣይ ደግሞ መግዛት የምፈልገው ነገር አለ። ኢትዮጵያ ከመሄዴ በፊት ቦርሳዎች፣ ጫማዎች፣ ሽቶ እንደዚህ አይነት ነገሮች ገዝቼ ሄዳለሁ። እነዚህ ቱታዎች ግን በቃ ሳረፈለኳቸው ነው። ኢትዮጵያም ሊኖር ይችላል። ግን ያው ከኢትዮጵያ ልብሶች ያምራሉ ግን ያው ታውቃላችሁ ምንም ቢሆን እዚህ የምትገዟቸውና ኢትዮጵያ ሰልቫጅ የምትገዟቸው አንድ አይደሉም። ከኢትዮጵያ ሰርቫጅ የዚህ ሀገር ሰርቫጅ ይሻላል። ግን እኔ ሰርቫጅ ገዝቼ አላውቅም እዚህ ሀገር። አሁን ይሄንን ሰርቫጅ ቦታ 2 ብር 3 ብር ልገዛው እችላለሁ። ግን እኔ ሰርቫጅ ደስ አይለኝም፣ አልወድም። እንደውም እዚህ ሀገር ሰርቫጅ ከምገዛ ኢትዮጵያ ብገዛ ይሻለኛል። እና ለማንኛውም እንግዲህ ዛሬ የገዛሁት ልብስ ይሄን ይመስላል። ይሄን ላሳያችሁ ብዬ ነው። መርቁልኝ። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁ በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ባይ